ሉላና ሮቤል ፉኩቻ ላይ ደርሰዋል። ሉላ በአጋጣሚ ከደጅ ወታ ቁጭ ብላ አየር እየወሰደች ነበረ። ሮቤል ደግሞ ውስጥ ስለነበረ በአጋጣሚ እሷ ጋር መጥቷል። እናም ሲፈልጋት ቆየና ወደ ውጭ ሲወጣ ያገኛታል። እንዴ ምን ነው እዚህ ቁጭ ብለሽ ነው እንዴ? እኔ እኮ እየፈለኩሽ ነበር፣ የት ሄደሽ ነው ብዬ ይላታል። አይ የት ሄዳለሁ ዶክተር ሮቤል ስትለው ይደነግጣል። ማለት አልገባኝም፣ ምንድን ነው እሱ? እሺ አሁን ወደ ውጭ ወጣ ብለን ትንሽ ዘና ብለን መምጣት እንችላለን ሉላ ሲላት፣ አልገባኝም። እኔ ግን አንድ ጥያቄ ልጠይቅህ፣ ለምንድን ነው ዛሬ ስራ ያልሄድከው ስትለው፣ አንቺን ካገኘው ስራዬ እንደሆነ አትርሺ፣ ምክንያቱም አንቺን ማግኘት ራሱ ለእኔ ስራ ነበረ። ስለዚህ ዛሬ ችግር የለውም ስራ አልሄድም ይላታል። በጣም ጥሩ ግን እንደው እኔ የምልህ ሮቤል፣ በቃ እንደውም ተወው፣ በቃ ወጥቼ ዘና ብዬ ራሴን ፈታ አድርጌ መምጣት እፈልጋለሁ። እናም እንወጣለን፣ ችግር የለውም ልብስ ቀይሬ ልምጣ፣ ውስጥ ሳሎን ጠብቀኝ ትለዋለች። ግራ ቢገባውም እሱም እሺ ግን እኔ የምልህ ቆይ አንድ ነገር ልጠይቅህ። እኔ ግን ቆይ ቤዛን እመስልሃለሁ? አንተ እኮ ግን እኮ እኔን ለማግባት ሳይሆን ለመበቀል ይመስለኛል እያደረክ ያለኸው ስትለው፣ ስለምን በቀል ነው የምታወሪው ግን ሉላ ይላታል። እሷም አዎ ምክንያቱም ቤዛን ብዙ ጊዜ በፊት ተወዳት እንደነበር ልታገባት እንደምትፈልግ አውቃለሁ ሰምቻለሁኝ፣ ግን ደግሞ ያው አልሆነልህም። እናም ለመግደልም ብዙ ሙከራ አድርገሃል፣ ባይሳካልህም እነዚህ ነገሮች ሁሉ ሰምቻለሁ። አሁን እኔን ላለመግደል ምን ማስረገጫ ይኖረኛል ብለህ ታስባለህ ስትለው፣ በፍጹም ይሄ ሁሉ አንቺ የሰማሽው የውሸት መረጃ ነው። እኔ ቤዛን አዎ በጣም ነበር የምወዳት የማፈቅራት፣ ግን በቃ እኔን አልፈለገችኝም እንጂ እሷን ለመግደል ምንም ነገር አድርጌ አላቅም ይላታል። አረ እባክህ ቤተሰቦቼ ጋራ በጣም እንደምትጠላቸው ሰምቻለሁኝ። እናም እኔ ደግሞ የቤተሰቦቼ ልጅ ነኝ ትለዋለች። በፍጹም እኔ ስለ ቤተሰቦችሽ አንቺ ታዲያ ምን ታውቂያለሽ? አንቺ እኮ የምታውቂው ነገር የለም ስለ ቤተሰቦችሽ ናቸው እንጂ አንቺ በምን ዳሽ ይላታል። እሷም በጣም ጥሩሽ እንደዛ ከሆነ ኦኬ፣ ግን እኔ የምልህ እኔ ቤዛ መስየህ ነው አይደለ ወስደህ እርጉዝ ናት አይደለችም ብለህ እያስመረመርከኝ ስትለው፣ አይ በማለት ግራ ይጋባል። አዎ እንደዛ መስያህ ነው። አንድ ነገር ልንገርህ፣ ቤዛን አንድ ቀን አየኋትኝ እንጂ እኔ ቤዛ እህቴ ትሁን ምን ትሁን የማውቀው ነገር የለም። ስለሷ ሴት ደግሞ አሁን እየሰማውም እያየሁም የማውቀውም ነገር የለም። ስለዚህ ስለሷ ሳይሆን የማስበው ስለ ራሴ ነው። ስለዚህ ወጣ ብዬ ራሴን ዘና አድርጌ መምጣት ትፈልጋለሁ፣ ስራ ካላስፈታውህ ማለቴ ነው ስትለው፣ በፍጹም እኔን ስራ ታስፈችኝም እንውጣ ይላታል። እንግዲያውስ በቃ ልብስ ቀይሬ ልምጣ፣ ሳሎን ጠብቀኝ መጣው ትለውና ጥላው ትወጣለች። ሮቤልም ግራ ቢጋባም እሺ ይላትና ወደ ውስጥ ይገባል። ምክንያቱም ስጠብቀው የነበረው ፊት ይሄንን ነበረ። ይሄን ፊት ነው እያየሁኝ ያደግኩትኝ። ስለዚህ አንቺንማ ማግባት አለብኝ ይላታል። እሷም ልብስ ለመቀየር ወደ ውስጥ ትገባለች። በዛን መሀል ሱራፌል ቤት ቁጭ ብሎ ከቤዛ ጋር አንዳንድ እየተነጋገሩ ነበረ። ቤዛ እህቴን እሳት ውስጥ ከተትኳት ትላለች። ይሄ ግዴታ ነው፣ ማድረግ ካለባት ይሄን ነው ማድረግ የምትችለው። ስለዚህ አንቺም ብትሆኝ አየሽ፣ ዛሬ አሁን ስለ ሉላ እየተጨነቅሽ ነው አይደለ? አንቺም ይሁልሽ አሁን ሉላ ላይ የሚያደርገውን ነገር ከአንቺ ላይ እንደማያደርግ ምን ያህል እርግጠኛ ነበርሽ? እኔ አላደርገውም ነበር ይሁልህ ስትል፣ በፍጹም እንደዛ ትበይ። ሉላም ወዳ ሳይሆን ያደረገችው አሁን ላይ ተገዳ ነው። ስለዚህ እንደዛ አትበይ። በላይ ላይ ለዛውም ያንን እርኩስ ሮቤል አብረሻ አንሶላ ልትጋፈፊ ነበር ሲላት፣ እባክህ እንደዚህ እየተናገርክ ውስጤን አታድማው ትለዋለች። እኔ እኮ ያን ጊዜ ቢከፋኝም ያው የምናድደው ይህን ሁሉ ንብረቴን እንዴት ለተራ ሰው ሰጥቼ ቁጭ ማለቴ በጣም አናዶኝ ነው ትለዋለች። ደግሞ ግን ብታቂው ይልሽ ቤዛ፣ ካጣነው ይልቅ ያገኘነው ይበልጣል፣ እባክሽን እንደዚህ አትበይ ይላታል። እሷ ግን በፍጹም ንብረቴን ማስመለስ አለብኝ፣ ንብረቴን ደግሞ ካስመለሰችልኝ እህቴ የዚህ ንብረት ተካፋይ ናት። እውነቴን ነው ምልህ። እሱማ ምን ችግር አለው? ዋናው ንብረቱ ይመለስ እንጂ እኛም ይኸው በምንችለው ልክ በህግ በኩል መሄድ ካለብንም ድጋሚ መሄድ አለብኝ፣ እሄዳለሁ። እባክሽን አንቺ የኔና የኔ ሁኚ፣ ሁለተኛ እሷን ቀይሬ ወደዛ ሄዳለሁ ብለሽ እንዳታስብ ይላታል። እሷም ከዚህ በኋላ እሷ ከጨረሰችው ከገባችበት እኔ ለምን እሄዳለሁ? ሉላ ደግሞ ለቤዛ ማግባትም ካለብኝ አገባዋለሁ ብላታለች። ለምን እንደዚህ ታደርጋለሽ ስትላት፣ ማድረግ ያለብኝን ለአንቺ ብቻ ብዬ ሳይሆን ይችን የተረገመች አክስቴን ለመበቀል ስል አድርገዋለሁ ትላታለች። እሺ ሉላና ሮቤል ከቤት ይወጣሉ። ሲወጡ መኪና ውስጥ ሆነው አንድ ጥያቄ ልጠይቅህ ስትለው፣ እሺ ምን
ምንድነው? ይቅርታ ግን ደጋገምሽው እንዳትለኝ። አንተ እኔን ግን የእውነት ማግባት ትፈልጋለህ ስትለው አዎ ማግባት ትፈልጋለሁ፣ እናም ደግሞ ዛሬ ወደ ቤት እንሄዳለን ይላታል። አይ ዛሬማ አንሄድም ማለት ምን ማለት ነው ሲላት፣ እኔ ዝም ብዬ ከአንተ ቤት ተጎትቼ የሚሄደው በግነኝ እንዴ? አንድ ወንድ አገባታለሁ ብሎ ያሰባትን ሴት ወደ ቤት ይዟት ከሄደ ፍጻሜው አያምርም ማለት ነው። ስለዚህ ሴት እስከሆንኩ ድረስ በክብር ነው መሄድ ያለብኝ ነው ወይስ እርጉዝ ናት ብለህ ስላሰብክ ነው ስትለው፣ በፍጹም እንደዛ አይደለም፣ እንግዳውስ በክብር ነው መሄድ ያለብኝ። እኔ እኮ ይኸውልሽ ባለትዳር እንደሆንክ አትርሳ ስትለው፣ አይ አሁን የሚገርምሽ ነገር ከባለቤቴ ጋራ የፍች እንትን ላይ ነኝ፣ ፕሮሰስ ላይ ነኝ፣ ፍች እያደረግን ነው ይላታል። በጣም ጥሩ እንግዳውስ አሁን አንድ ነገር ደግሞ ልታደርግልኝ እፈልጋለሁ። ምክንያቱም አሁን ሚስትህም ካንተ ጋር ከተፋታች ግማሹን ንብረት ይዛ ትሄዳለች አይደለ? እሱም ይደነግጥና ማለቴም ይውልህ አንተ እንደዚህ ግማሽ ንብረቱን ካጣህ እኔ ደግሞ አክስቴ ጋር ንብረት ይዤ መምጣት አለብኝ፣ ባዶ እጄን መምጣት የለብኝም ትለዋለች። ማለት እንዴት? ምክንያቱም እኔም አንተም እኩል ባላንስ መሆን አለብን። ስለዚህ የአክስቴን ንብረት በእኔ ስም እንዲዞርልኝ ማድረግ እፈልጋለሁኝ። እናም እንደዚህ ነው ማግባት የምፈልገው ስትለው፣ በፍጹም ችግር የለውም እንደፈለግሽ ማድረግ ይቻላል፣ ግን ገንዘብ ላይ ያተኮርሽ እንዳትለኝ፣ ምክንያቱም ባላንስ ማድረግ ስላለብን ነው ስትለው፣ ችግር የለውም እሱን እናስብበታለን። አሁን ምሳችን እንብላና ትንሽ ዘና እንበል፣ አንቺም ውስጥሽን ዘና አድርጌ፣ ምንም ችግር የለውም ይላታል። ሮቤልም እሺልና ወደ ምሳ ይሄዳሉ። ሱራፌልና ቤዛ ደግሞ ምግብ ለመብላት ውጭ እንሄድ ተባብለው ተነጋግረው ውጭ ወጥተው እየበሉ ነው። ግን ደግሞ ውጭ ወጥተው መዝናናታቸው ብቻ ሳይሆን የነበረ ያለፈውን ህይወታቸውን እንዲያስታውሱ